በዋነኝነት የተፈጠረለት ዓለምንም የፈጠረ ያዘጋጀ ያበጃጀ ነሆም ፍጥረታት ወደ መገባደጃው ሲደርሱ በኋለኛው ሰዓት አዳምን በመልኩ የሰራው የሰነገለው የወለወለው ያበጃጀው አምላክ ነሆ ቃል ሲደርስ አምባ ይፈርስ ነውና ትንቢቱ ተነግሮ መገባደጃው ላይ ሱባኤው ተቆጥሮ ፍጻሜው ላይ አርአያነቱ ሊገለጥ ጣልነቱ ሊያልፍ ባለው ጊዜ ክርስቶስ በሥጋ በተገለጠ በምድር ተመላለሰ ጊዜ እነሆ አባቶቹ ነቢያት እንደቀመሱት ስደትን ገንዘብ ያደርግ ዘንድ ገና በእናቱ እቅፍ በነበረ ሰዓት ክርስቶስ ተሰዷል። ግን ክርስቶስ ለምን ተሰደደ? ክርስቶስ ለምን ተሰደደ? ለምን ተሰደደ? ሐሳቡን ጥር ለማድረግ አምላካችን መድኃኒታችን ኢየሱስ ክርስቶስ በመጀመሪያ ደረጃ የተሰደደበት ትልቁ ምክንያት አዳምን ለመፈለግ ነው። ማን አልኳችሁ? ማን ለመፈለግ? አዳም። እንደምታስታውሱት ሁላችሁም አዳም የመላእክት ዘመድ የነበረ መላእክት በሰማይ የሚያመሰግኑትን ምስጋና በገነት ውስጥ የሚያሰማ ይልቁንም ከመላእክት በግርማ በልልና በሚገባው ልክ በኋለኛው ሰዓት ያለውን መዘጋጀት አይቶ እግዚአብሔር የሰራው ፍጥረት ነው አዳም። ታዲያ ዲያብሎስ አሳሳተው። ያገለግልባት የነበረችዋ መቅደሷ ገነት ተዘግታ ያቺ በሳት ታጥራ አዳም ወደ ምድር ወርዶ ባይተዋር ሆነ። ስለዚህ 5500 ዘመን እስኪፈጸም ድረስ ከመቶ በጎች መካከል አንዱ የነበረው አዳም የጠፋበት ስፍራ እስኪገኝ ድረስ ያለበት ቦታ እስኪታወቅ ድረስ የጠፋውን በግ ለመፈለግ ባለቤቱ ጌታ እግዚአብሔር ባሮቹን ነቢያትን ባካቸው አዳምን ፈልጉት ብሏቸው በአንድ በኩል በሰማርያ፣ በአንድ በኩል በገሊላ፣ በአንድ በኩል በናዝሬት፣ በአንድ በኩል በኬብሮን፣ በአንድ በኩል በባቢሎን፣ በአንድ በኩል በግብፅ እየወረዱ የጠፋውን አዳምን ፍለጋ ተንከራተቱ። ኤርምያስ ሲናገር ወነነሰ ሐሰስኖ ለዘጠፋ በግ፣ የጠፋውን በግ እኛ አስፈለግነው፣ ወነነሰ ይረከቡ ይላል፣ የጠፋውን በግ ግን አላገኘነው። ኢሳይያስ የጠፋውን በግ በኋለኛው ሰዓት ራሱ እንደሚፈልገው እንደሚያምነው ሲናገር አኮ በመልአክ ወአኮ በተንባል አላ ለሊሁ ኢየሱስ ይመጽእ ያድነነ። አዎ በጉን ለመፈለግም ለማዳንም በመልአክ አይደለም በአማላጅም አይደለም፣ ራሱ ጌታ የበጉ ጠባቂና ፈላጊ ራሱ መጥቶ ያድነዋል እያለ ይናገራል። ያ እስኪሆን ግን ነቢያት መስሏቸው በጉን ፈለጉት፣ አላገኙትም። በመስዋዕታቸው በኩል ይገርማቸዋል። 288 ያክል አገልጋዮች ወደ መቅደስ እየገቡ ዕለት ዕለት መስዋዕት ያቀርባሉ። በጉን ፍለጋ ነው። እነ ሄኖክ፣ እነ ኖህ፣ እነ አብርሃም፣ እነ ይስሐቅ ሱባኤ እየገቡ በትውልድ በቁጥር በኢዮቤልዩ በ49 በ76 ዓመት ሁሉ እየቀመሩ የጠፋው በግ አዳም ወዴት አለ ብለው ፈለጉት። በጉ ግን አልተገኘም። ይገርማል። ነገሥታቱ ፈለጉት። መቅደሱን እያሰሩ መጋረጃውን እያዘጋጁ ደናገላን ሴቶች መቅደስ ስር እየጸኑ የጠፋው በግ በኛ በኩል ቢፈለግ እያሉ የጠፋውን በግ ፈለጉት፣ ግን አላገኙትም። ታዲያ ይህንን የጠፋ በግ ይፈልገው ዘንድ ከሰማይ የወረደው ብቸኛው አዳኝ ኢየሱስ ክርስቶስ ነበር። የእመቤታችን ማኅፀን በጉን ይፈልገ ዘንድ መነሻ ያደረገው። እናም ይሄ በግ ተወለደ። በጉን ይፈልግ ዘንድ አማናዊ በግ ክርስቶስ ከእመቤታችን ተወለደ። ታዲያ የመሰረጃው ጊዜ ሲደርስ በእናቱ እቅፍ ሆኖ ወደ ግብፅ መንከራተት ጀመረ። ለምን ካላችሁ አስቀድመው እነ ይስሐቅ፣ እነ አብርሃም፣ እነ ያዕቆብ በጉን ፍለጋ ተንከራተዋል። እህል ፍለጋ ነው እነ ያዕቆብ የወረዱት። ያ ማለት እኮ አማናዊ መስዋዕት የሆነውን ጌታ እስኪያገኙ ድረስ በጉን ፍለጋ መንከራተታቸው እኮ ነበረ። ታዲያ ፈለጉት፣ አጡት። ባሮቻቸውን ተመለሱ። አሁን ግን ሁለተኛው ፈላጊ ሲመጣ ወደ ግብፅ በትክክል ወረደ። ብቻውን ግን አይደለም። በአንድ በኩል ሰሎሜ፣ በአንድ በኩል ዮሴፍ፣ በአንድ በኩል ዮሳ፣ በአንድ በኩል ራሱ፣ በአንድ በኩል እመቤታችን አለች። አሰልፎ ጋሻ ጃግሬ አይደለ፣
ጽድቅን ብቻ የሚከተሉ እምቢልታ ያላስነፉ ነጋሪት ያላስኮሰሙ ባይተዋር ከርታታ የሆኑ ቤተሰቦች ይዞ ሄደ። አዎ የተገፋውን አዳም በዚህ ልክ መፈለግ ነበረበትና ክርስቶስ ብቻውን አይደለ ከእመቤታችን ጋር ወረደ። አዳምን ለመፈለግ የግድ እመቤታችን ታስፈልጋለች። አይገርማችሁ? በሕይወታችን በጽድቃችን በመዳናችን ጉዞ ውስጥ ክርስቶስ ብቻ አይደለም፣ እመቤታችን ታስፈልጋለች። በመዳናችን ጉዞ ውስጥ ዮሴፍ ያስፈልጋል። ቅዱሳን አባቶቻችን ካህናት ናቸው። በመዳናችን ጉዞ ውስጥ ቅድስት ሰሎሜ ታስፈልጋለች። በተጋድሎ በሕይወት በምንኩስና በክብር በልዕልና አባቶቻቸውን የመሰሉ እናቶቻችን ያስፈልጋሉ። እናም በጉን ፍለጋ ክርስቶስ ወደ ግብፅ መውረድ ጀመረ፣ ተሰደደ። አያችሁ 99 በጎች ቀንዳቸው ያልከረከረ ፀጉራቸው ያላረረ ጥፍራቸው ያልዘረዘረ በሰማይ ንጹሐን የሆኑ በጎች አላቸው አሉ። እግዚአብሔር ምን ማለት ነው? ነውር ነቀፋ የማይገኝላቸው በዚህ በኩል በደሉ ኃጢአት ይስማማቸዋል የማይባሉ ንጹሐን በጎች በሰማይ እያሉ ያደፈው የጎደፈው ከክብር ዝቅ ያለው ግን በምድር የሚንከራተተው ያ ብቸኛ በግ የእግዚአብሔር ልብ ሳበው። ና ውረድ፣ ና ፈልገኝ፣ አግኘኝ፣ በእቅፍህም ያዘኝ፣ እባክህ ተሸከመኝ፣ ለእኔ ሲል መስዋዕቱን ሚጠራ ግን አዳፋ፣ ሚናገር ግን ሚሰማ ሚጮህ ሰማያትን ሚያዝ አንድ ብቸኛ በግ በዚህ ምድር ነበረ። የሚገርም እኮ እግዚአብሔር ሳይጎልበት የጎደለውን አዳም ፍለጋ ሄደ። እግዚአብሔር ሳያጣ ራሱን ያሳጣውን አዳም ፍለጋ ወደ ግብፅ መንከራተት ጀመረ። ባለጸጋው እግዚአብሔር ዳውን ፍለጋ በምድር መኖር ጀመረ። እሱማ እኮ ሙሉ ነው። 99 በጎች አሉኝ ምን አገባኝ ቢጠፋ ሊል አልፈለገም። ከሰማይ ሆኖ ወደ መሬት ዝቅ ብሎ ሲመለከት የራሱ መልክ የእግዚአብሔር መልክ በምድር ላይ አጋንንት ሲረጋገጡት፣ በአንድ በኩል ሲያዘሙቱት፣ በአንድ በኩል ጣዖት ሲያሰሩት፣ በአንድ በኩል ሰው ሲያስገድሉት፣ በአንድ በኩል በድንበር በክፉ ሀሳብ ሲያመላልሱት የራሱን መልክ እግዚአብሔር በሰማይ ሆኖ ተመለከተ። ለመልኩ ሲል ሳሳ። ይህንን መልክ በገዛ ደሙ ሊወለውለው፣ ይህንን መልክ በራሱ ስጋ ሊያድሰው ሊቀድሰው እግዚአብሔር ከሰማይ ሆኖ ተመለከተ። እግዚአብሔር ብቸኛ መልክ አለው። እሱም የሰው ልጅ ነው። ማን አልኳቸው? ማን ነው? የሰው ልጅ። እናንተና እኔ ተራ መልክ አይደለም ያዝ ነው። እንደ እንስሳት እንደ አራዊት ስለበላን የእንስሳት የአራዊት መልክ የተሰጠን አይደለንም። በምድር ላይ ስላለን ምድራዊ መልክ የያዝ እንዳይመስላችሁ ክርስቲያኖች። ይህንን መልክ ነው እግዚአብሔር በሰማይ ሆኖ ሲያየው ልቡ መራራት ጀመረ። 5500 ዘመን የጨከነ ልቡ መከፈት ጀመረ። መልኩ ነዋ። እስኪያስቡት እናንተ በሆነ ሰሪሞኒ ላይ በሆነ ማስታወሻ ላይ ሰርጋችሁ ላይ በሆነ ጊዜ የሚያምር ፎቶ ተነስታችሁ ያን ፎቶአችሁን በአጋጣሚ ጠዋት ስትወጡ ከጭቃ ጋር ተለውሶ ትቢያ ለብሶ አመድ ተነስንሶበት ብታገኙ እንዴት ሊሰማችሁ ይችላል? ተውት፣ ይህን ስታራግፉታላችሁ። ያ የሚያምር ፎቶአችሁ መንገድ ላይ ተቀዶ ብታገኙት ምን አይነት ስሜት ይሰማችኋል? ስጋችሁ ሳይቆረስ ደማችሁ ሳይፈስ ስሜታችሁ ግን አስቡት። አያችሁ፣ እግዚአብሔር በሰማይ ሆኖ ሲያይ ይሄ ፎቶ ነው በምድር ላይ ታየው። አጋንንት ሲራገጡት ባለቤት ጌታ የኔ ባይ ያጣ ይመስል በእግዚአብሔር መልክ በስትንፋሱ የተሰራ የተበጃጀው አዳም እንዲያ ተጎሳቆ እግዚአብሔር በሰማይ ተመለከተው። ይሄንማ ወደ ምድር ወርጄ ወደ ግብፅ ሄጄ ፈልገዋለሁ አለ። ይሄንን ቃል ኪዳን ሊፈጽም ነው እግዚአብሔር አዳምን ፍለጋ ወደ ግብፅ የተንከራተተው። ማን ፈለጋ አልኳችሁ? አዳም። አዩ ሰው ምን ያክል አስፈላጊ ፍጥረት እንደሆነ አስቡ። እኛ ሰውነታችንን ስናሳድፈው ስናጎድፈው ከክብር ዝቅ ስናደርገው ተራ በሆነ ነገር ስንጠምደው እርስ በርስ ስንገዳደል ስንገፋፋ ስንሰቃቀል ስንከፋፈል የሁላችሁ የእግዚአብሔርን ውበት እየገፋን የእግዚአብሔር የክብሩ መገለጫ እያሳደን እንደሆነ ማሰብ ያስፈልጋል። እያንዳንዳችን ተፈላጊ ፍጥረቶች ነን። በሕይወታችን ውስጥ ታሪክ እግዚአብሔር ስላልሰራለን ታምሩን ስላላደረገ ዛሬ ለምነነው ልመናችን በትክክል ስላልሰማው እግዚአብሔር የሰማን የማይመስላችሁ የዘነጋን የማይመስላችሁ
ታሪኩን ጽፎ በሕይወታችሁ ደማቁ ላይ ስላላስቀመጠው የተዘነጋ የመሳችሁ በጣም ሰዎች አላችሁ። ትክክል አይደላችሁም። እግዚአብሔር መቼም ቢሆን የሚፈልገን ስንጠፋ ነው። ስንቀርብማ የእሱ እኮ ነን። በራቅነው ቁጥር ግን አብሶ ቢከተልን፣ በሸሸነው ቁጥር እኛን እንደ ቆሎ ለመዝገን የምሕረት እጁን የሚዘረጋ እግዚአብሔር ነው። እግዚአብሔር ነው። ለዚህ እኮ ነው አዳም በገነት ውስጥ በደልና ምሽት አካባቢ አምላካችን እግዚአብሔር የሰው ድምፅ እያሰማ ወደ ገነት መጓዝ ገናል። በዚህም ጊዜ እንዲህ አለ፣ አዳም ሆይ ወዴት ነህ አለው። በዚህም ጊዜ የጌታውን ድምፅ ሰማና አዳም እንደዚህ አለ፣ እነሆ ዕፀ በለስን ስለበላሁ ስለፈራሁ ራቁቴንም ስለሆንኩ በዕፀ በለስ ስር ተደብቄአለሁ አለ። አይገርማችሁ? በድሎ እግዚአብሔር አዳምን ፈለገው። አያችሁ? እግዚአብሔር ዛሬ ስንበድል መጥቶ እህቴ ወዴት ነሽ፣ ልጄ ወዴት ነሽ፣ ልጄ ወዴት ነህ ብሎ ላይሰማን ድምፁን በትክክል ላንሰማው እንችላለን። በእድናችን ውስጥ ግን እንደተላለፍን ሲሰማን ያጠፋነው ጥፋት እረፍት ሲነሳን ያኔ እግዚአብሔር በገነት መካከል በእኛ ውስጥ የተሾገለብን ማሰብ አለባቸው። እንደዛ ነው እግዚአብሔር እና የጠፋውን አዳም በገነት ውስጥ ፈለገው። አሁን ግን ባጠፋው ጥፋት ምክንያት መቀጣት ስለነበረበት 5500 ዘመን ቀጣውና ገነት ላይ የነበረው ፍለጋ ቀጠለ። እግዚአብሔር ቀጠለ። በአንድ ወቅት ሶሎሞን የሚባለው ንጉሥ ሀሩራኤል ጩሪያቅ ሀሩራኤል ጩሪያቅ የሚባል ንጉሥን በቀለበቱ አስቦ ይኖር ነበር። የእግዚአብሔር ስም ታዲያ ለሆነ ጉዳይ ለሆነ ስራ ከዙፋኑ ሲወጣ ከቤተ መንግስቱ ሲወጣ ሶሎሞን ያችን ቀለበት ከዙፋኑ ላይ አስቀምጧት ይወጣል። ሶሎሞን በዛን ዘመን ወደ 300 የሚደርሱ ልዑሳነ ስጋ የለበሱ አጋንንትን የቆመ እንጨት ያስቆርጣቸዋል፣ የተጋደመ እንጨት ያስፈልጣቸዋል። አገዛዝ አዝቶባቸው ሲኖር ከነዛ መካከል አጋንንት መካከል አንዱ ሶሎሞን በየት ባገኘሁት እያለ ሲያስብ ይጨነቅ ነበር እና ሶሎሞን ሲወጣለት አንድ ቀን የሶሎሞንን ቀለበት እንዳይነካት የእግዚአብሔር ስም ስለተቀረጸባት የምታቃጥለው ሆነች። ስለዚህ እንዳለ ከነ ልብሱ ከዙፋኑ ልብስ ጋር ወስዶ ጥቅልል አድርጎ ወስዶ ከባህር ይጥላታል። ሶሎሞን ተመልሶ መጥቶ ዙፋኑ ላይ ይቀመጣለሁ ቢል አጋፋሪውን ጥበቃው ከለከለው። ለምን ትከለክለኛለህ አለው። እኔ እኮ ሶሎሞን ነኝ፣ ለምን ከለከልከኝ አለው። ለእስራኤል ስንት ሶሎሞን አላቸው? ሶሎሞን እኮ ገብቶ በዙፋን ላይ ተቀምጧል፣ መጥተህ ማየት ትችላለህ አለው። ይገርማል። ሰይጣን በምታት ሶሎሞን መስሎ ገብቶ ተቀምጦ ነበር። ቀለበቱን ጥሎ ከመጣ በኋላ በሶሎሞን ዙፋን ላይ ተቀምጧል። አያችሁ? አንዴ ስፍራችሁ ስትለቁ፣ አንዴ ክብራችሁ ስትለቁ፣ አንዴ ቅድስናችሁ ሲርቅ ያን ለመመለስ የሚደረገው ጥረት ዋጋ ያስከፍላል። ዛሬ ላይ ያለው ክብራችን፣ ሰብናችን፣ ማስቀደሳችን፣ መቁረባችን፣ አስራት በኩራት ማውጣታችን የክርስትናው ለዛ ጣዕሙ አብሮ ከኛ ጋር ሲኖር የክርስትናውን ልናናቀው እንችላለን። ይህ ሲሸሽ እንደ ዛሬው ማስቀደስ፣ እንደ ዛሬው መሰብሰብ፣ ታምሯን መስማት፣ የአባቶቻችን መስቀል መሳለን የሚቆምበት ጊዜ ሲመጣ ግን ምን ያክል ዋጋ ያስከፍል የነበረ ጉዳይ ከኛ እንደሸሸ እናውቀዋለን። ሶሎሞን ዙፋኑ አብሮ ሲኖር አንድ ቀን አስተውሎት ያል። ታዲያ ሰይጣን ገብቶ ተቀመጠ። ሶሎሞን አሁን እገባለሁ ቢል እንደገና ከለከለው። ተሰብስበው መጡ፣ አባረው ሰደዱት። ንጉሡን እኮ ነው ይገርማቸዋል። ታዲያ ይሄ ታላቅ ንጉሥ እንዴት ይብላ? ቢበላው አጣ። የገዛ ከተማውን ይገርማቸዋል። ለሶስት ወር ያክል የሀገራችን ንግሥት ማክዳ እኮ ናት። ዝናውን ሰምታ ሄዳ የሰገደችለት ንጉሥ አሁን በረሃብ መንከራተት ጀመረ። በረሃብ መንከራተት የሚዘከረው አጣ። ለሶስት ወር ያክል በጭንቀት በመከራ በሐዘን በጓዳውም በጎድጓዳውም በመንገዱም እያደረ የመከራ ጊዜውን መግፋት ጀመረ። ከዕለታት አንድ ቀን ቤተ መንግስት ላይ ተቀምጦ በልቶ ጠጥቶ ከሰገነት ወደ ሰገነት ሲመላለስ አንድ ድሃ ቤተ መንግስቱ አጥር ላይ ይመለከታል ሶሎሞን። ያ ምንድን ነው ብሎ አጋፋሪውን ይጠይቀዋል። ይሄማ ጊዜ የጣለው ቀን የጣለው ድሃ ነው፣ የሚበላው አጥቶ እየለመነ ነው ይለዋል ሶሎሞን። ንጉሥ ሶሎሞን መቼስ አንዳንድ መሪዎች መጻደቁ አይደል? በእኔ ዘመን ድሃ
እንዴት በኔ ዘመን ድሃ ሊኖር ይችላል ብሎ ተመጻድቆ ስለነበረ ሰሎሞን በዛች ሊከፍለው ስለፈለገ ነበር እግዚአብሔር ያደረገ። አንዳንዴ መንገዳችን ላይ ተኮልኩሎ የምናገኛቸው ድሆች መድነቅ፣ ቤት መስራት፣ ጎጆ መቀለስ፣ አካለ መጠን መድረስ፣ ልጅ ማስዋብ፣ ማሳመር፣ መዳር፣ መኳን ስለማይፈልጉ አይደለም፣ ቀን ስለጣላቸው ነው። ምናልባትም በእነሱ ምክንያት እግዚአብሔር የገነትን በር ከፍቶ የተሻለ ሕይወት ለእኛ ሊሰጠን ስለፈለገ እነሱን የመጽደቂያ መንገድ ሊያደርግላቸው ይሆናል። ሰው ቀን ካልገፋው ጊዜ ካልጣለው በቀር እንዴት ከወንድሙ በታች ማደር ይፈልጋል? እኛ ከፍለን አድገን ተመንድገን እንዳበባ አብበን በጥላችን ብዙዎችን ማሳረፍ እንፈልግ አይደል እንዴ? የአእምሮ መነሳሳት ሊመስላቸው አይደለም። ቀን ክፉ ነው፣ ይጥላል። እግዚአብሔር በቀን በኩል ስራውን ይሰራል። እናም ሶሎሞን ያን በደለኛ የመሰለ ድሃ አጋፍቶ ከሰደደ በኋላ እሱም ቤተ መንግስቱ ጥሩ መሰደድ ጀመረ እና ከዕለታት አንድ ቀን ሰፈር ገብቶ እየለመነ ቢለምን የሚሰጠው አጣ። አሳ ከሚያሰግሩ ሰዎች እስኪ አሳ ልለምን ብሎ ሶሎሞን ይገርማቸዋል፣ አሳ ልመና ወደ ባህር መውረድ ጀመረ እና ጠዋት ሄዶ ሲለምን እድል አልቀናቸው ሁለት አሳ አጥማጆች አንድ የሞት አሳ ብቻ አግኝተው ነበርና ሄዶ ሲለምናቸው አንዱ አሳ አጥማጅ እድል ከፍቶብን የሚያጠር እየተጨነቀ ደግሞ አሳ ይለምነናል፣ ንሳ ያን የሞት አሳ ስጠው ብሎ ለጓደኛው ይነግረዋል። ያንን የሞት አሳ ለሶሎሞን ንሳ ብላ ብሎ ይወረውርለታል። ርቦት አይደል ሶሎሞን ንጉሱ ያችን አሳ በላለሁ ብሎ ሆዷን ሲሰነጥቅ ሰይጣኑ የጣላትን ቀለበት እዛች ውስጥ አገኛት። ከሞተው አሳ ሆድ ውስጥ ቀለበቴ ነሽ ከዚህ ማን አመጣሽ ብሎ ሲያደርጋት የክብሩ መገለጫ ስለነበረች ንጉስ ከዚህ መጣው አይላፈ እስራኤል እንደ ንብ ከበው ወስደው ዙፋኑ ላይ ያስቀመጡት ይላል። ይሄ ተርታ ታሪክ አይደለም። መድኃኔ ዓለም ክርስቶስ አዳምን የፈለገበትን ታሪክ የሚያሳይ ታሪክ ነው። ሶሎሞን የክርስቶስ ምሳሌ ነው። አባቶቻችን በብዙ መንገድ ሶሎሞንና ክርስቶስ ይመሳሰላሉ ይላሉ። ያችኛዋ ቀለበቷ የአዳም ሕይወት ምሳሌ ናት። ያ ቀለበቱ የተቀመጠባት ዙፋን የገነት ምሳሌ ናት። ሶሎሞን ቀለበቱን ከዙፋን ላይ ማስቀመጡ እግዚአብሔር አምላካችን አዳምን ከአራቱ ባህርያተ ሥጋ ከአምስተኛ ባህርይ ነፍስ ፈጥሮ በነፍስ አድርጎ በልጅነት አክብሮ በገነት የማኖሩ ምሳሌ ነው። ያችን ቀለበት ሰይጣኑ እንዳታቃጥለው በልብስ ጠቅልሎ ወስዶ ከባህር እንደጣላት ዲያብሎስም አዳምን እንዲያው የሚያስፈራ መልኩ ቢሄድበት አንተማ ሰይጣን አይደለህ እንዴ እንዴት እቀበላለሁ ከዚህ ውጣ ብሎ ይለው ነበረ። እንዳይለው ግን የእባብን ገላ ለብሶ በእባብ ገላ ተሰውሮ ወስዶ አዳምን ከገነት ወደ መሬት የመጣሉ ምሳሌ ነበር። ያቺ የዙፋኗ ልብስ የእባብ ገላ ምሳሌ ናት። በእባብ ገላዋ ተሰውሮ አይደል አዳምን ሔዋንን ዲያብሎስ ሊነሳቸው? አዎ ሰይጣንም እንዳታቃጥለው ቀለበቱ በልብስ አይደል ጠቅሎ የጣላት በዛ ነው። ታዲያ ቀለበቱ ስለጠፋው ሶሎሞን ለብዙ ጊዜ ያክል በ3 ወር ያክል በምድር ላይ ተንከራቷል። እውነት ነው። መድኃኔ ዓለም ክርስቶስም ቀለበት የሆነው የአዳም ሕይወት ሲጠፋው አዳምን ሲፈልግ አንዴ ወደ መቃብር፣ አንዴ ወደ ግብፅ፣ አንዴ ወደ ዮርዳኖስ፣ አንዴ ወደ ሲኦል፣ አንዴ ወደ ቢታንያ፣ አንዴ ወደ ቅፍርናሆም፣ አንዴ ወደ ቀራንዮ ሲወጣና ሲወርድ ታገኙታላችሁ። ቀለበቱ ጠፍቷልና ቀለበቱ ሳይገኝ ወደ ዙፋን መውጣት ወደ ክብር ከፍ ማለት እንዴት ይቻላል? አይቻልም። አሁን ሶሎሞን ቀለበቱን እስኪያገኝ ድረስ መከራ ማየት አለበት። አዎ መድኃኔ ዓለም ክርስቶስን ቀለበት የሆነውን የአዳምን ሕይወት ወደ ገነት እስኪያስገባው ድረስ በአንድ በኩል መድኃኒት ሲተፋበት፣ በአንድ በኩል ሄሮድስ ሲያሳጣው፣ በአንድ በኩል ጲላጦስ ሲሞት በቃ ሲፈርድበት፣ በአንድ በኩል ሲገፋ፣ በአንድ በኩል በድንጋይ ሊወገር ሲሳደድ፣ በአንድ በኩል ሄሮድስ ሲያሳድደው ትመለከታላችሁ። አዎ ቀለበቱ ሲሸሽ መከራው ይበዛል፣ ግፉ ይበረክታል። እንደዛ ነው። ታዲያ ቀለበቱን ሶሎሞን ከሞተ አሳ ሆድ ውስጥ እንዳገኛት ሁሉ አምላካችን እግዚአብሔርን የአዳምን ሕይወት
እድናለሁ ብሎ ተስፋ በሌለው በሞተው በዲያብሎስ ሕይወት ውስጥ አዳምን አገኘው። ሶሎሞን ቀለበቱን የዓሣውን ሆድ ሰንጥቆ እንዳገኛት አምላካችን መድኃኒታችን ክርስቶስን ዲያብሎስን ወደ መስቀል አቅርቦ በመስቀል ላይ ሰቅዞ ካስጮኸው ካስለፈለፈው ግዛቱን ከቀማው በእርሱ ላይ ከተበረታታ በኋላ የአዳምን ሕይወት ገንዘብ አደረገ። ስለዚህም መጽሐፍ ሲናገር ወአርግበ በሥጋ እንተነሣ እምኀቤነ ሀበ አብ ዘፈነወ ከእኛ በነሳው ሥጋ አለ መጽሐፍ ሲናገር አዳምን ካገኘው በኋላ ከእኛ በነሳው ሥጋ ወደ ሰማይ ያረገ። ሶሎሞን ወደ ዙፋኑ ይመለሳል፣ ክርስቶስ ወደ ሰማይ ያረጋል። ለምን ካላችሁ የጠፋውን አዳም አግኝቶታልና፣ የጠፋው በግ አሁን ተገኝቷልና። ስለዚህ እስኪገኝ ድረስ በጉ አዳምን መፈለግ ስለነበረበት ክርስቶስ ወደ ግብፅ የተሰደደበት ትልቁ ምክንያት አዳምን ለመፈለግ ነው። ማን ለመፈለግ አልኳችሁ? ማን ለመፈለግ? አዳምን ለመፈለግ። የሰው ልጅ በዚህ ያክል በእግዚአብሔር የሚፈለግ ነው። ስለዚህ ክብራችን መጠበቅ፣ ልዕልናችን መጠበቅ፣ ራሳችንን አለማሳደግ፣ አለማጎሰቆል፣ በተሰራንበት፣ በተሳልንበት፣ በተቀረጽንበት ከፍ ብለን በተቀመጥንበት ልክ መገኘት ከእያንዳንዳችን ይጠበቃል። አያችሁ፣ የእኛ መጥፋት፣ የእኛ መጉደል እግዚአብሔርን ምን ያክል እንደሚያስጨንቀው፣ የእኛ መጥፋት፣ በቤቱ አለመገኘት ምን ያክል የእግዚአብሔር ልብ እንደሚያስጨንቀው ማሰብ ያስፈልጋል። እኔ ይህንን ባደርግ ወገን አይጎዳ፣ ዘመድ አይጎዳ፣ ማን አላየኝ፣ ወገን ያልተመለከተኝ፣ ቤተሰብ አያውቅ ብለን ከሰው ተደብቀን ጨለማ ለብሰን የምናደርገው ሁሉ የጠባቂያችንን የእግዚአብሔርን ልብ የሚያሳዝን ጉዳይ ነው። ስለዚህ እኛ እንፈልጋለን፣ ተርታ ነገሮች አይደለንም። እንደ እንስሳት ነፍስ በምድር ላይ ተንከራተን ትቢያ ለብሰን ጭቃ ሆነን ምንቀር አይደለንም። ተስፋ ያለን ነገር የመሻገር ህልም የተሰጠን በነገ ላይ ልንቀዳጅ መንግስት የተሰራልን ጽድቁ የተሰጠን ለኛ ብቻ። ስለዚህ ምንፈለግ ምናስፈልግ ነገሮች እንደሆነ ማሰብ ያስፈልጋል። በሁለተኛ ደረጃ ላይ የመጨረሻው ክርስቶስ ለምን ተሰደደ ከተባለ ሞትን ለመቅደም ነው። ማን ለመቅደም አልኳችሁ? ሞትን ለመቅደም። አይሰማኝም? ኧረ አይሰማም። ሞትን ለመቅደም ክርስቶስ ሞትን ይቀድመው ዘንድ በእናቱ እቅፍ ሆኖ በፈጣኗ ደመና በእመቤታችን ጀርባ ላይ ሆኖ አማናዊው ዝናብ ክርስቶስ በምድር ላይ ዝናብ ወደማይፈስባት ምድር ወደ ግብፅ ተሰደደ። በዚህ ሞትን ይቀድመው ዘንድ ነበር። አዎ ሄሮድስ የክርስቶስ ሞት ነው። ዲያብሎስ ሲያዘጋጀው መጥመድ የክርስቶስ ሞት ነው። ታዲያ ይህንን ሞት ማምለጥ፣ ይህንን ሞት መሸሽ፣ ይህንን የግፍ ጽዋ ሳይጎነጭ ማለፍ ክርስቶስ ነበረበትና ሞትን ይቀድም ዘንድ ስደትን ገንዘብ አደረገ። እሱ ይሞታል፣ ግን የሚሞትበት ጊዜ አለው። እሱ ይሞታል፣ የሚሞትበት ስፍራ አለው። እሱ ይሞታል፣ ገዳዩ ሌላ ነው። እሱ ይሞታል፣ የሚያስሰውን ሌላ ነው። እሱ ይሞታል 33 ዓመት ሲሞላው እንጂ በ2 ዓመቱ አልነበረምና ክርስቶስ ሞትን ይቀድመው ዘንድ ሮጠ። አልተሰደደ፣ ተሰደደ። አይገርማችሁ? ሞትን ፈርቶ እኮ ሞትን ይቀድመው ዘንድ እያንዳንዳችን በሕይወታችን ውስጥ ሞት በርቀት እኛ በግዘፍ ልንሮጥ ምድር ላይ የተዘጋጀን ሯጮች ነው። ቅዱስ ጳውሎስ ሲናገር ሩጫዬን ጨርሻለሁ ይላል። ምን ጨርሻለሁ? ሩጫዬን። ቅዱስ ጳውሎስ ከማን ጋር ሩጫውን የጨረሰው? አንድ ሯጭ ሩጫውን ሲጨርስ አክሊል የሚዘጋጅለት ሜዳሊያ የሚጠርቅለት አብረው የሚፎካከረው ሲሆን፣ ታዲያ ቅዱስ ጳውሎስ ከማን ጋር ቢሮጠው እንደዛ የሚለው ካላችሁ ይኸውላችሁ ሞት በስውር ቅዱስ ጳውሎስ በግዘፍና መንፈስ ሆኖ ከሞት ጋር ስለሚሮጥ ሞትንም ሮጦ ስለቀደመው እንደዚህ አለ፣ እንከሰ ጽኑሊተ አክሊለ ጽድቅ ዘበሰማያት፣ እነሆ እኔ አለ የተሰጠኝን ሩጫዬን ጨርሻለሁ፣ በሰማይም የጽድቅ አክሊል ተዘጋጅቶልኛል አለ። አዎ ቅዱስ ጳውሎስ ይህንን ከምን አምጥቶ ተናገረው ካላችሁ በሕፃንነት ወራት መድኃኔዓለም ክርስቶስ ሞትን ለመቅደም ከኢየሩሳሌም ተነስቶ ወደ ግብፅ ተሰዶ ነበርና ሞትን ለመቅደም ያደረገውን ግብር ባሪያነት ነስቶ ገንዘብ አድርጎ
እነሆ ሩጫዬን ጨርሻለሁ ብሎ ሲናገር እንሰማለን። ሩጫው ሞትን ለመቅደም ነው። ማን ለመቅደም አልኳችሁ? ሞትን ለመቅደም። አሊያ ሞት ፈጣን ነው፣ ሲበር ክንፍ አለው፣ ዱካው አይገኝም። በዚህ በኩል ሞት መጣል ብሎ የሚናገር አካል የለም። መረጃውን አጥፍቶ ነው የሚመጣው። ታዲያ ሞት የሚቀደም ግን በኃይል በስልጣን በልጅነት በእምነት በግብር በኃይል እግዚአብሔር ባጎናጸፈው መንፈስ በእርሱ ብቻ ስለሆነ ሞትን ለመቅደም ክርስቶስ ያሳየን ዘንድ ወደ ግብፅ በረረ፣ ወደ ግብፅ ሰደደ። እያንዳንዳችን እንደ ክርስቶስ ሞትን ልንቀድም የተዘጋጀን። በአንድ ወቅት ዮሳ የሚባል ከክርስቶስ ጋር ይሰደድ የነበረው ብላቴና የናዝሬት ገሊላን ድንበር አልፎ የሲናን በረሃ ከመግቢያው አስቀድሞ ላይ ጂጋር ከሚባል ሰው ቤት እመቤታችን ዮሴፍና ሶሎሜ በአጠቃላይ ቀን መሸባቸውና ሊያርፉ አብረው ይገባሉ። በዚህ ጊዜ ዮሳ ገና ወጣት ነበረ። በዛም ላይ አዳጊት ሰጥር የምትባል ውጋትና ራስ ምታት ስለነበረችበት እመቤታችን ጠዋት 9 ሰዓት ሌሊት ሰው ሳያቸው ተነስተው ሲሄዱ ዮሳ ራሴን አመመኝ ብሎ በጂጋር ቤት ተኝቶ ቀረ። አብሮ ለስደት የተነሳው እኮ። በዚህ ጊዜ በጂጋር ቤት ተኝቶ ሳለ ሄሮድስ የላካቸው ሰራዊት እመቤታችን ይፈልጉት እንዲህ ብለው አዋጅ ሲያስነግሩ ሰማ በሰፈሩ። ከእስራኤል ከናዝሬት ገሊላ ወገኖቿን አስከትላ ሕፃን ታቅፋ የመጣች ሴት በእናንተ መካከል ገብታለች። እሷን አሳልፎ የሰጠና የጠቆመ ቢኖር ንጉሥ ከፍሎ አንገቱን ዝቅ ብሎ ባፉን አይቀናውም። ልቁንም ሹመቱን ሽልማቱን አውራጃውን ይሰጠዋል፣ የመንግስቱን እኩሌታ የሚያወርሰዋል እያሉ በየከተማው እየገቡ ሲናገሩ ዮሳ በጂጋር ቤት ተኝቶ ስለነበረ ይሰማል። አሃ በድን ዓለም ክርስቶስ ጌታችን ከሞት እንዲሸሽ እኛ አብረን ተሰደን መጣን። አሁንም ሄሮድስ እየተከተለ ነውን ብሎ ታሞ የነበረው ዮሳ ስለ ክርስቶስ ሕማሙን ረስቶ፣ ደክሞት የነበረው ዮሳ ስለ ክርስቶስ ሕማሙን ድካሙን ረስቶ ሂጄ ልንገራቸው ብሎ ወስኖ ጨክኖ ተነሳና ጉዞ ጀመረ። መሮጥ ጀመረ። ሲሄድ መካከል ላይ ሰይጣን በጎልማሳ ተመስሎ እንዳንተ ያለ ጎልማሳ በዚህ ቀትር ለምን ትሮጣለህ? ንፋስ ስበህ ተረጋግተህ ውሃ ጠጥተህ እያረፍክ ለምን አትሄድም አለው። እነሆ ሄሮድስ ወገኖችን ሊያስፈጅብኝ ሰራዊት ልኳል። እናም ሰራዊቱ ከመድረሱ አስቀድሞ ለነገራቸው እሮጣለሁ አለው። ሕቀ በደሩ ካራ እለተፈነው ማለ ሄሮድስ። አሁን ከሄሮድስ የተላኩ ሰራዊት እኮ ቀድመውሃል ዮሳ። ለምን ትደክማለህ? ለምን ትዝላለህ? ለምን ትጨነቃለህ? ነው አርፈህ ተቀመጥ፣ አሁንማ ገድለዋቸው ይሆናል አለው ዮሳ። አያችሁ የሰይጣንን ምክር ዮሳ እንደ ቄጠማ ተረግጦ እንደ ስጋጃ አልፎት ሄደ። አልሰማው። እንዲህ ግን አለው፣ እሺ ካሉ እነግራቸዋለሁ፣ ከሌሉም እቀብራቸዋለሁ ብሎ የሰይጣንን ምክር ሳይሰማ ተራምዶ መጓዝ ጀመረ። እንደዛ ነው ሰይጣን በክርስትና ሕይወት ጥቂት መስገድ ስንጀምር፣ ጥቂት መመጾስ ስንጀምር፣ አንተ ቤት ሳትሰራ ጎጆ ሳትቀልስ አካለ መጠን ሳትደርስ አሁን መስጠት ምን ያደርግልሃል? ወደ ገዳም መንከራተት ስትጀምር፣ በረከት ለማፈስ ስትሆን ስትቃና፣ አንተ ሽማግሌ መነኩሴ ይመስል ቄስ ይመስል አልበድልክ አልገድልክ ምን ያደርግልሃል? ሚል በጎልማሳ ተመስሎ በህሊናችን ይመጣል። ይገርማቸው የክርስትና ሕይወት መጨረሻው አለ፣ ፈተና አለበት። መጀመሪያውና መካከሉ ላይ ነው። መጀመሪያው ላይ በጂጋር ቤት እንድታንቀላፉ፣ እንድተኙ፣ እንድትረሱ፣ ክርስቶስ እንዳትከተሉ እመቤታችን ሲርቋችሁ እናንተ እንድትተኛሩ ሰይጣን እልፍራችሁ ህመማችሁን ረስታችሁ ተቆጭታችሁ ንስሐ ገብታችሁ ጉዞ ስትጀምሩ ደግሞ መንገድ ላይ ይመጣባችኋል። ለዛ ነው ብዙ ክርስቲያኖች የክርስትናውን ሕይወት እንደ ይሁዳ የጀመሩትን ያቋርጣሉ። እንደ ዴማስ ቀንበሩ ሲገድባቸው ሾልከው ይቀራሉ። ጅማ የክርስትና ማን ያልጀመረው አለ? በዘመናችንስ በክርስቲያኑ ህብረት አብረው የተሰለፉ የዘመሩ የሰበኩ መቅደስ ላይ የገቡ ብዙዎች እኮ ነበሩ። ግን ከጂጋር ቤት ያመልጡም እንኳ መካከል ላይ ያለውን የጎልማሳው ድምፅ ግን ሊያሸንፋቸው ችሏል። አምላካችን እግዚአብሔር ከዚህ ይጠብቃል፣ ከዚህ ይጠብቃል። ጎልማሳው ድምፁ ያምራል፣ ያባብላል። ለምን ትደክማለህ ነው የሚለው። ጠዋት ለኪዳን ስትነሱ ለምን አትተኛም? አሁን እኮ ስራ ትገባለህ።
ገና ምሽት ቆርጦ ይላል ጎልማሳው። እንደዛ አሁን ላግባ ትዳር ሊያዝ ልመስል ስትል ትዳርን እሾህ አስመስሎ ጨለማ የበዛበት ጦርነት የከተመበት ምሽግ የተቆፈረበት አስመስሎ ይናገራል። ከዛ በህይወት እንድትባልግ እንድትተላለፍ ሌሎቹ እንድትመለከት ከዛም ልጅ እንዲኖር ያደርጋል። ጎልማሳው እንደዛ ነው የሚፈልገው፣ እንደዛ ነው የሚፈልገው። ታዲያ መጨረሻ ላይ ይገርማችሁ ዮሳ አልሰማም ብሎ ተራምዶ መጓዝ ሲጀምር ከላይ ከሰማይ እግዚአብሔር ይላል መጽሐፍ ቆ የአንበሳ ኃይል በዮሳ ላይ እንዲያርበት አደረገና በ3 ቀን የሄዱትን ጎዳና እመቤታችን በአንድ ቀን ደረሰባቸው ይላል። አያችሁ ብዙ ሰው ሳይሰግድ ሳይንበረከክ አስራት በኩራት ሳያወጣ ቤቱ በበረከት እንዲሞላለት ይፈልጋል። መስዋዕት መባ ለእግዚአብሔር ሳይሰጥ እግዚአብሔር እንዲሰጠው ይፈልጋል። በጣም ብዙ ሰው አለ። እንዴት ሆኖ መጀመሪያ ጎልማሳውን አሸንፎ ሰው ሲራመድ እኮ ነው እግዚአብሔር ከላይ ከሰማይ የአንበሳ ኃይል የሚያሰንመው። እንድንበረታ እንድንታገል ብርታቱን ጥንካሬውን ፈተናውን እንዳይሰብረን እግዚአብሔር የሚያደርግ እኮ ክርስቲያኖች መጀመሪያ ምን ያደርግልሃል ብሎ የመጣውን የጎልማሳውን ድምፅ ሳንሻገር እንዴት ሊሆን ይችላል? ስትሻገር ስታልፍ ስትወጣ እግዚአብሔር ሌላ ኃይል አለው። ያልጠበቅከው 3 ቀን እራመዳለሁ ያልከውን በአንድ ቀን ያሳካዋል። ያንተ የሚታይ ቤት ጉድለት ነው። የሆነ ነገር ስትሰጥ ግን እግዚአብሔር 10 ዓመት ደግሞ ያሳካዋል ያለውን በአንድ ቀን ሊያሳካው ይችላል። ይሄ እግዚአብሔር ስራ ነው። ታዲያ ዮሳ እመቤታችን ዘንድ ደረሰና እንዲህ አላት። እመቤታችን እመቤቴ ሆይ ሄሮድስ የሚሰደደው ልጅሽን ሊገድል አንቺንም ሊገድል አባቴንም ሊገድል እህቴንም ሊገድል በደጅ ቆሟል እና ለምን እዚህ ተቀምጣችኋል ሲላት እመቤታችን ከሰሎሜ እቅፍ ልጇን ልትቃርጋ ወለምን ትዜ ማሀገር የወጻይኩ ሄሮድስ ናዊ እያምሰጥኩ እሺ ሆይ ለምን ከሀገር የወጣሁኝ ከአሳዳጁ ሄሮድስ ካላመለጥኩስ ለምን ይህን ያክል ደከምኩ ብላ ወገቧን ጭምቃ ትኩስ ብላ ፊቱ ላይ ማፍሰስ ጀመረች። በዚህ ጊዜ መድኃኔ ዓለም ክርስቶስ ሕፃኑ አፈፍ በረግ ብሎ ዮሳን እንዲህ አለው፣ ዮሳ አመጣጥ መልካም ነው፣ ነገር ግን እናቴን ስላስደነገጥካት ይችን ድንጋይ አርፋት ተቀመጥ፣ በዕለተ ምጽአት ስመጣ አስነሳሃለሁ አለው። ትልቁን ጉዳይ ልንገራችሁ። አያችሁ ዮሳ ጅጋር ቤት ቢያንቀላፋ በጅጋር ቤት ጅጋርን አሳድረሃል ብለው የሄሮድስ ሰራዊት ጅጋር እንደገደሉት ዮሳንም የነዛ ወገኖች ነው ብለው ይገሉታል። ክርስቶስም ዘንድ ቢደርስ ዮሳ ይሞታል። አሁን ግን ጅጋር ቤት ካለ ሞት ይልቅ ክርስቶስ ዘንድ ደርሶ የሚገኘው ሞት የተሻለ ሞት ነውና ከማይገባ ሞት ይልቅ የተገባውን ሞት መረጠ። እንደዛ ነው ክርስትና። በዓለም ዘንድ ማንም ሲኖር ሞት አለው። በክርስቶስ ዘንድ ደርሶ ሲሞት እመቤታችን ጥግ ላይ ማረፍ፣ ዮሴፍ ዘንድ ደርሶ መሞትና በጅጋር ቤት ማረፍ ግን ሁለቱ ይለያያሉ። አያችሁ የተሻለ ሞት መረጠ፣ የሚገባውን ሞት መረጠ። አሁን ክርስቶስን ከሞት ማስቀደም ነበረበትና ዮሳ እሱ ወደ ሞት እየፈጠነ ክርስቶስን ከሞት ያሸሸው ነበረ። እንደዛ አይደለም። ዮሳ አሁን በክርስቶስን ሲደርስ ይሞታል፣ ክርስቶስ ግን ከሞት ያመልጣል። ሞትን እንዲቀድም ይሆናል። አያችሁ አንተም ሆነ አንቺ ሞትን እንድትቀድሙ በመቅደሱ ውስጥ ዘወትር የሚገኙ በቅኔ ማህሌቱ በምስጋና የሚያሸበሽቡ ዘወትር ከእግዚአብሔርና ከእኛ ጋር መካከለኛ ሆኖ የሚያሳርቋል። እነሱ የደከሙ እኛ እንድንበረታ የሚያገዙ፣ እነሱ የጾሙ የታገሉ የወጡ እየወረዱ ለክርስትናችን ጫው የሚጨምሩ አባቶቻችን አሉ። ይሄም የሆነው ሞትን ለመቅደም ነው። እናም ክርስቶስ ዮሳ ሲበረታ ሞትን ይቀድማል። እናቱ አስራ ውስጥ ስትሰግድ ሞትን ይቀድማል። እሱም ሲያበረታቸው ሞትን ይቀድማል። በመተጋገዝ በመበረታታት በመድከም የሌለ ከፍ ብሎ በመብረር ሞት ይቀደማልና እያንዳንዳችን በሕይወታችን በጎ ምግባር ሰርተን ጾመን ጸልየን አስራት በኩራት አውጥተን ሰግደን ተንበርክከን ሞትን ብንቀድም አምላካችን እግዚአብሔር ይፍቀድልን። ክርስቶስ ሞትን ለመቅደም ተሰዷል። እኛም ከክፉ ስራ ከተንኮል ተሰደን ሞትን ቀድመን መንግስቱን ድረስ በድጋሚ አምላካችን እግዚአብሔር ይፍቀድልን። እግዚአብሔር ይስጥልን። ለአስተማሩን ለመከሩን
ለመምህራችን ለመጋቤ ብሉይ ወሐዲስ መምህር ምስጢሩ ታዬ አምላካችን እግዚአብሔር ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ በዕድሜ በጸጋ ይጠብቅልን። በእሳቸው ላይ አድሮ የመከረንን ያስተማረንን አምላክ ከፍ አድርጋችሁ አመስግኑት። መምህራችን በዚህ ማለዳ የራቀውን አቅርበው የረቀቀውን አጉልተው በሚገባ አስተምረውናል። በወጣትነት ጊዜያቸው ብዙ መጻሕፍትን የጻፉ በነገረ ክርስቶስ በነገረ ማርያም ላይ እጅግ የተራቀቁ ወጣት የቤተ ክርስቲያናችን ሊቅ ናቸው። በማታው መርሐ ግብር አንድ ቀን ደግሞ ጠርተናቸው በሌላ ጊዜ በሰፊው ያስተምሩናል። ቀደም ብለው እንደተናገሩት እንግዲህ ክቡር አባታችን እናንተን ታሳቢ በማድረግ ሰዓቱ እንዳያልፍ ከ3 ሰዓት ላለማሳለፍ ደቂቃ ሰፍረን ቆጥረን የሰጠናቸው። እንግዲህ ለመምህራኑ ደቂቃ ሰፍሮ ቆጥሮ መስጠት አይቻልም ነበር፣ ግን እናንተን ታሳቢ በማድረግ ነው እና አገልግሎቶቹ የሚከናወኑ በዚህ ቦታ ሁላቸውም እንደምታውቁት መምህራችን በሚገባ አስተምረውናል። በድጋሜ ቃለ ሕይወትን ያሰማልን፣ እግዚአብሔርን ከፍ